ሐሙስ ዕለት በነበረን ቆይታ ተቀላልደን የተለያየን ዓርብ ዕለት ጠዋት ጥብቅ ማሳሰቢያ ከአርቲስት ነጻነት ወርቅነህ ቤተሰቦች ተሰጥቷል። ለቅሶ ቦታ ብትሄጂ ወይ በጣም ለቅሶ እንዳልመጣ ራሱ ያስታውቃል። እንዴ ነው ይቀርጽልሻል እና ሄርፎን አርጓል ሙዚቃም ነገር እየሰማ ነው መሰለኝ። ሰላም ጤና ይስጥልኝ ቤተሰቦቻችን በአዲስ ቪዲዮ ተመልሼ መጣሁ። የአንጋፋውን አርቲስት ነጻነት ሞት አስመልክቶ እንግዲህ ኤቢኤስ ቲቪ አንድ መረጃ ወጥቷል። እሱን የምንመለከተው የሚሆነው እሱ ብቻ ለምግብ የዛሬውን ቀብር አስመልክቶ ቤተሰቦች ሰጣ አንድ ማስጠንቀቂያ ያለ እሱን የምንመለከታለን። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላል። በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 7676 ይደውሉ። ወደ ቪዲዮቹ ስንሄድ እንግዲህ ዛሬ ያው ቀብሩ እንደሆነ የሚታወቅ ነገር ነው። ከ2 ሰዓት ተኩል ጀምሮ እስከ 6 ሰዓት እንግዲህ ሽቱ ያልቃል ተብሎ ይታሰባልና በዚህ ቀብሩ ላይ እንግዲህ ካሜራ ቲክቶከሮች ዩቲዩበሮች ይዛችሁ እንዳትገኙ ምንም ቀረጻ አንፈልግም ሲለው እንግዲህ ቤተሰቦቹ አሰድቷል። እነሱን አስመለከታችኋለሁ። ከዛ ቤት ግን ነጻነት ወርቅነህ በአንድ ጊዜ ሞት ላይም እንደዚህ ቀልዶ ነበር። ከመሞትሽ በፊት መጨረሽ በስማም ቆይ ከመሞት ይሻልሽ ከመሞት በፊት በእኛ ያምራል። ከመሞት በፊት መጨረሻ ላይ ምን ማድረግ ትፈልጋለህ ብትባል ምን ትላለህ? መደሰት ደስ አይልም? ሰፋ አድርጎሻል። ትራስ አድርጉበት። ቀበሮች እናንተ ናቸው ትችላላችሁ። እሺ ትንሽ ጋደል አልክ በቀብር ስፍራ ችግር የለም። ማሻ እኔ ሟች ንፍሮ እንዴት ጣፍጣል ባካል ግን ማለዳ ስነቃ በጣም ነው የሚያሳዝነው። እንግዲህ በአንድ ወቅት ሞት ላይ እንግዲህ እንዴት ሲቀልድ ነበርና ክፉ ሞት እንግዲህ መጥቶ ወንድማችን ያጥቆራልና በቀብሩ ላይ እንግዲህ የምትገኙ ሰዎች ካሜራችሁ እንዳትገኙ የሚል ተላልፏል። እንመልከት እስቲ። ጥብቅ ማሳሰቢያ ከአርቲስት ነጻነት ወርቅነህ ቤተሰቦች ተሰጥቷል። የነጻነት ወርቅነህ ቤተሰቦች እንደገለጹትም የቀብር ስነ ስርዓቱ ላይ ዩቲዩበሮች፣ ቲክቶከሮች እንዲሁም የተለያዩ ሚዲያዎች ምንም አይነት ቀረጻም ሆነ የላይቭ ስርጭት ማድረግ የተከለከለ መሆኑን በጥብቅ አሳስበዋል። አሁን ልባችን ተሰብሯል። የምንፈልገው ሐዘናችንን መወጣት ነው። የእናንተን ካሜራ ግርግር አንፈልግም። እባካችሁ እንደ ባህላችን እንደ ወጋችን ሐዘናችንን በሚገባ እንወጣ ብለዋል። በመጨረሻም ነጻነታችንን አትንፈጉን፣ በጣም ደክሞናል ሲሉም ገልጸዋል። ተገቢ ነው ብዬ አስባለሁ። ቢኮዝ አይናው ብዙ ሰው ማየት አለበት። ነገር ግን የተከለከለበት ምክንያት እንመለከት። እዚህ ጋር እንደምትመለከቷቸው ከዚህ በፊት እንግዲህ ሰዎች ሲሞቱ እና አስፋው የሞቱበት ሰዓት ሌሎችም አንጋፋ ሰዎች ታዋቂ ሰዎች የሚሞቱበት ሰዓት ሰዎች ካሜራ ደቅነው እንዲህ ዙም አድርገው ሰው ፊት ላይ መጥቶ ነው የሚቀርጹትና ተገቢ አይደለም። ወይም ከሩቅ ነው ቀረጸ ሊባል ግን እንዲህ እሱ ራሱ አስፈላጊ አይደለም በእኔ ያክልና እንዲህ ፊታቸው ላይ ደቅነው የእናንተ ሪአክሽን ለመውሰድ ኦኬ እያለቀሰችው ሳቀችው አይደለም የሚኖር ለመውሰድ ነውና በዛ እንግዲህ አንድ የተለየ ካሳያችሁ ሌላ ሰው እናንተ ላይ ይወርዳል እዛ ለቅሶ ቤት ሆናችሁና በዛ ቪዲዮ የተነሳ ማለት ነው እና ተገቢ ነው ብዬ አስባለሁ። እሱም እንግዲህ በአንድ ወቅት እንዲህ ብሎ ነበር። ሰው ቦታ ብትሄጂ ወይ በጣም ለቅሶ እንዳልመጣ ራሱ ያስታውቃል። እንዴ ነው ይቀርጽልሻል እና ሄርፎን አርጓል ሙዚቃም ነገር እየሰማ ነው መሰለኝ። ምን እያረክ ነው ምናምን እለዋለሁ። ይሄ እንዴ ምን ችግር አለው ምናምን አለ። እንዴ ችግር የለም የት ታውቀዋለህ አንተ አሁን ለቅሶ ላይ ነው የመጣው ዞር በል ምናምን ብዬ አባረርኩት። ፈራኝ ጭራሽ እንደዛ ስለው እንደውም ለካ ይናገራሉ እንዴ ብሎ ነው እኮ እና እኛ አሁን ሐዘን ላይ ስለሆነ በቃ ያው ሐዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም። እንደዛ መሆን የለበትም። መናገር መቻል አለብን። አንዳንድ ጊዜ ተው ማለት አለብን። የሆነ ነገር ሲሆን ተው ማለት አለብን። እንደ ወንድማማች ወይም እንደ አገር አብረን እንደምንኖር ሰዎች መከባበር አለብን። ስራውን ማክበር አለብኝ። የሱን ጤንነትና ቤተሰባዊ ክብሩንም መጠበቅ አለብኝ። ምንም ሰው ሀይ የሚል የለም ስለኛ። ማንም ሰው የፈለገ ነገር ቢሆን አርቲስቶች እኮ እንዲህ ናቸው ነው ይባላል። ስለኛ መልካም የሚያስቡ ሰዎች ሁሉ መልካም የሚያስብላቸው ሰው ይብዛላቸው። እሱም እንግዲህ በአንድ ወቅት እንዲህ ብሎ ይሄ ነገር እንደማይፈልግ ተናግሮ ነበርና ቤተሰቦቹ እንግዲህ
ምንም አይነት ካሜራ ያስፈልግም ቪዲዮ ያስፈልግም ይሄ ማለት ግን ምንም አይቀረጽም ማለት ሳይሆን ሚኒስትሪሞች አሉ እነ ፋና እነ ኢቢኤስ እነ ራሱ ኢቲቪ ምናምን አለና ከነሱ ውጪ ማንንም ሰው እዚህ ቦታ መጥቶ በቅርጻችን ፈቃድ ሰጣቸው ሰዎች ውጪ የሚል ነውና እስቲ ይሄ ነገር አልቆላችሁ ፈልጋለሁ በዛሬው ቀብር ላይ እንግዲህ ዛሬ 2 ሰዓት ተኩል ባልቀው ቢፈጸመውና ኢቢኤስ እንግዲህ በዶክመንተሪ መንገድ ይሄ የምትመለከቱትን የነጻነት ወርቅነህ ጉዞ የሚል ነገር ይዘው ወጥቷልና በዚህ ላይ እንግዲህ ብዙዎች ለመንካት ሞክሯል እሱ እንመለከታለን ከዛ ቤት ግን የቅዳሜ ከሰዓትና እሑድ ከሰዓት እንግዲህ ትናንትና አንድ በጣም የሚያሳዝን ቪዲዮ ሰርተዋልና እንመለከታቸው እስቲ ያስፊቲን ሀዘን በሳምንት ነበር የምናወሳው ሁለተኛ ዓመቱን በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም ምልክት ያጎላልና ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል ከልጅ እስከ አዋቂ ሰው ሁሉ የሚወደው እሱ ከልጅ እስከ አዋቂ ሰው ሁሉ የሚወድ ሰው ነበርና ከብዳል ነበር እያሉ ማውራትም ጀመረናል ነገር ከቅርብ ጊዜ ወዲህ ያለፉት ሳምንታት ላይ አንድ ፖስት ያደረገውን ነገር ብዙ ሰዎች ተቀባብሎታል ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ ይቀራል እና ማን ቋቋመው ይሆናል ነገ እሁድ ማለት ነው ጠዋት በመንበረ ጸባዖት ቅድስት ሥላሴ ካቴድራል 2 ሰዓት ተኩል ላይ ነው ፕሮግራሙ የሚጀምረው ነፂን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው ሀዘን የምትደርሱ እዚያ መምጣት የምትፈልጉ በሙሉ ከ2 ሰዓት ተኩል ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ አደራ ለማለት እንወዳለን ለካሜራ ሀዘንን መግለጽ በነገራችን ላይ በጣም ከባድ ነው እግዚአብሔር ያድቀን ከዚህ ሐሙስ ዕለት በነበረን ቆይታ ተቀላልደን የተለያየ ዓርብ ዕለት ጠዋት የነፂን ሞት መስማት ያለበት ጊዜ ብቻ ሳይሆን ከኢቢኤስ በፊትም በተለያየ ስራዎቹ ስለምናውቀው እንደ ሀገርም የሀገርም አይከን በመሆኑ የሀገር ምልክትም በመሆኑ የኪነ ጥበብ ምልክትም በመሆኑ ሀዘኑ የጋራ ነው የሁላችንም ነው ነፍስ ይማርልን ብለን ነው የምንጀምረው በኢቢኤስ እንግዲህ ለሁለተኛ ጊዜ ሀዘን ሲገባ ነው እናዝናለን አሁንም ደግመን የምንለው አምላካችንን የምንለምነው የሀዘን ዳርቻ ያርግልን ነው የምንለው ብዙ መናገር በጣም አስቸጋሪ ነው የሚሆነው ግን ነፃነትን ትላንት ከተለየን ጊዜ ጀምሮ ነገ ግብዓተ መሬቱ እስከሚፈጸም ድረስ ያለውን ብቻ ሳይሆን ከዛም በኋላ በልባችን በዝነ ህሊናችን የምንይዘው ወንድማችን ነበረ ከኛ ጋር የነበረውን ቆይታ ስለሱ የምናስታውሳቸውን የምናነሳቸውን ነገሮች ግረ መንገድ እናነሳለን ምን ተብሎ እንደሚጀመርም በጣም ግራ የሚገባ ስለሆነ ነው እንግዲህ ሁላችንም የተወሰነ ሐሳብ እንድንነጋገር ቢሆን ይሻላል ይሄ ስቱዲዮ በተለይ ለኛ ከባድ ነው ባለፈው አመት ከዛሬ አመት እንደዚህ ጊዜ አካባቢ ነበር አስፈየን ያጣነው የሱ ሁለተኛ አመት ደግሞ ያወሳን ፕሮግራሞችን ስንሰራ ቆየን እነዚህ እኛ ቀረጻ ብሮብ እናረጋለን እሱ ደግሞ ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል ግን ግድ ነው ነፂን አለመዘከር አለማስታወስ አለማሰብ አይቻልምና ለኛም ለእናንተ ምን ያህል ከባድ ሀዘን ሊሆን እንደሚችል እንረዳለን ነፃነትን በርግጥ ቅድም ዮናስ እንዳልከው እኛ በኢቢኤስ ባልደረባችን ሆኖ በቅርበት ከመወቃችን በፊት በፊልሞቹ በጣም በብዙ ፊልሞቹ ሲያዝናናን የኖረ ሰው ነው እና ነፃነት በስራው ካራክተሩ አዝናኝ ለስራው ብቻ አይደለም በተፈጥሮ ነፃነት አዝናኝ ነው በተፈጥሮ ስናገኘው ነፃነት ስቀን ነው የምንለያየው ኢቢኤስ ከመጣ በኋላ ደግሞ የቤተሰብ ጨዋታን ካለሱ ማሰብ ከባድ ነው በተለይ እዚህ ወንበር ጋር እነዚህ ይሄ ባክግራውንድ ነፃነት ድምጹ ይመጣል በቃና ትላንትና የነበረ ሰው ሐሙስ ለታ ያገኘ ነው ሰው ያቃተውን ቢሆን ነፃነት ይሰራል ስራ ለመስራት አልችልም ይላል ካልሰራው ነው የሚያመኝ ይላል ስራ ለመስራት አይችልምና ሐሙስ ለት በነበረን ቆይታ ተቀላልደን የተለያየ ነው ዓርብ ለት ጠዋት የነፂን ሞት መስማት ሞተ ብሎ መቀበል ያውም ነፂን የሚያጎል ሰው ሲኖር የሆነ ድባብ መቀየር የሚችል ሰው ነውና
ነፂን ማጣት በጣም ከባድ ነው። ይሄንን ስቱዲዮ እዚህ ጋር ቁጭ ብለን ስለሱ መናገር በጣም ከባድ ነው። ግን እንግዲህ እንደሰማነው ሁላችንም ደንግጠናል። ሁሉም ሰው ሀዘኑን ገልጿል። ነፂ በቆየባት ጥቂት ዓመታት በጣም ብዙ ሰርቷል። በጣም ብዙ ነገር አድርጓል። ብዙ ሰርቷል። ግን ህልፈቱን ሰምተናልና በቃ ብዙ ወዳጅ አለው ነፂ፣ ብዙ አድናቂዎች አሉት እና ሁሌም ከፊቱ ደስታ አይለይም። ጨዋታ ሁሌ እንዳለችው ድባብ ይፈጥራል። የሆነ ድባብ አለው እና ነፂን አጥተናል። በዚህ መንገድ እንግዲህ ያዘናቸውን ገልጸዋል። የኢቢኤስ ቲቪ የኢቢኤስ ጫወታና ማን ነው የእሁድን ከቅዳሜ ከሰዓትና እሁድን ከሰዓት ተደምረውና በጣም የሚያሳዝን ነገር ነው። እንግዲህ ትዝ ካላችሁ ባለፈው ዓመትም እንደዚሁ ነበር። ይሄን ልብስ ለብሶ ይሄን ብዙ ሶፋ ላይ ተቀምጦ ነበር። የወንድም ማን ነው የአባታችን ነፂ ማን ነው አስመሻን ሞት ሀዘናቸውን የገለጹና አሁንም እንግዲህ በአመቱ ሲደገምባቸው በጣም ከባድ ጊዜ ነው ብዬ አስባለሁ። በተለይ ቤተሰቦች እና እግዚአብሔር አምላካችን ሁላችንም ያጽናን ማለት ፈልጋለሁ። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኒዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወድ። አይገርም? በጣም ለሰው ያለው ቫሊዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነው። አይገርም? እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነፃነት ወርቅነህ እንዴ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለቹ፣ ይደጋገማሉ። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ ምናምን ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። አዎ ነፃነት ወርቅነህ በጣም ነው የምወደው። ነፃነት ወርቅነህ እኔ እንደሱ አይነት ደግሞ አርቲስት አስተዋይ፣ ደግ አርቲስቶችን ሲያይ እንዲነኩበት የማይፈልግ እንዴ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉሩ መሳሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ ከተሰጠው። ነፃነት ወርቅነህ አከብራለሁ። ምርጥ አርቲስት ማርያምን። ነፂ እንግዲህ ካነሳ አይቀር በጣም ወዳጄ ነው። አብረን 14 ዓመት እንግዲህ ከተዋወቅን ነፂ በጣም ብዙ ስራዎችን ሰርተናል። ቲያትር ሰርተናል፣ ፊልም፣ እንዲሁም ደግሞ ጓደኛ ነን በጣም። ነፂ እንዳነሳኸው በጣም በቃ የሚገርም ልብ ያለው ሰው ነው። ነፃነት እኮ አድባር እኮ በደንብ ደግሞ ቀድሞ ገብቶታል መሰለኝ። ከበፊት ጀምሮ እሳቱ ሰዓትን በደንብ እያስተዋወቀ ነው። ወንድሜ ነው እኮ ለኔ እንደ ወንድማማች ነው። ሉሊያንስ የሆነ ነገር እንመካከራለን። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኒዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወድ። አይገርም? በጣም ለሰው ያለው ቫሊዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነው። አይገርም? እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነፃነት ወርቅነህ እንዴ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለቹ፣ ይደጋገማሉ። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ ምናምን ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። አዎ ነፃነት ወርቅነህ በጣም ነው የምወደው። ሰምተሃል? እኔም በጣም ነው የምወደው። በጣም ጥሩ ጥሩ ሰዎችን እያነሳክ ነው። ቀጥይ ማታ አለን እንዴ ሳታምን ምንም እንዳትጠራ ምንም የሚጎለን የለም ነው። አንድ እንግዲህ ከባዱን ጥያቄ ላነሳው ነው። ላንሳው። ምን መሰለህ፣ ከአንድ ኢንተርቪው ላይ ስለ አራድነት እያወራክ ያራዳ ልጅ እኔ ቆንጆ ብላ ስሆን እያየ ዝም አይልም የሚል አንድ አማርኛ ተናገርክ እና ልዑል በጣም ያውቃል፣ ቆንጆ መሆኑን ያውቃል፣ በኩራት ነው የሚናገረው አሉ። ምን ትላለህ? ስለዚህ ተፈጥሮ እናቴም ቆንጆ ነች፣ አባቴም ቆንጆ ነው። ይሄ ደግሞ ምንም እኮ ምን እግዚአብሔር የሰጠኝ ነው። እኔ ያልሰራሁት ሰርጀሪ አላስገጠምኩት። ሰላም በለው። ነገራችን ላይ በጣም እዳያ ሰው ነው ብዬ አስባለሁ። ሰውና የምትወዱትን ሰው የምታከብሩትን ሰው ወድሃለሁ አከብርሃለሁ ብላችሁ ተናግራችሁ እሱ ከሰማ በኋላ እስካረፈ አንድ ነገር ነው ብዬ አስባለሁ። በጣም የምትወዱት ሰው ሳታገኙት ሁሌ ማግኘት የፈለጋችሁ የማግኘት ድል ኖሯችሁ ግን ሳታገኙት ከእናንተ ሲለይ ከባድ ነው። ፍቅራችሁን ሳትገልጹ
ኦኬ ምን እንደሚሰማችሁ ለራሱ ምን እንደሚሰማችሁ ሳትገልጹ ወድሃለው ሳትሉት የሆነ ሰው ካጠገባችሁ ካረፈ በጣም ከባድ ጸጥና በጣም ከባድ ሐዘን ነውና እንደዚህ እንግዲህ ስሜታችሁን ገልጻችሁ የነበሩ ሰዎች በጣም ደስ የሚል ነው። ወንድማችን ነዚህ ወይ ደግሞ ቃላ በእግዚአብሔር አምላካችን ነብስን በአጥረገት ያለው ለማትፈልጋለሁ ለቤተሰቦቹ ወዳጅ ዘመዶቹ መጽናናትን እመኛለሁ። ቸር ቆዩልኝ።